ያኔት ያሰበችው የተሳካላት ትመስላለች። በቃ ሁለቱም ፍቅረኛሞች ለማጣላት ነበረ። ሆኖም ተሳክቶላታል። አቤል ቁርምዝ ብሎ አስፋልት ዳር ቁጭ ብሎ እየተጠባበቃት እና መዳረሻውን እያየ ነበር። በመጨረሻ መጣችለት። እሷ ምንም ነገር ሳትነግር በግልጽ ሰው ጋር እንደተገናኘች እና ማን ጋር እንዳመሸች በግልጽ ብትነግረው ጥሩ ነበር፣ ግን ደግሞ ደበቀችው። የት ነበርሽ? ምን ቦታ ነበርሽ? ማን ጋር ነበርሽ? እያለ በጥያቄ ሲያፋጥጣት እሷ ደግሞ ምንም አልሆንኩም፣ ማንም ጋር አልሆንኩም፣ ብቻዬን ነበርኩኝ እያለች መዘባረቅ ጀመረች። ብቻዋን እንዳልሆነ ጠንቅቆ ያውቃል። በአይኑ በብረቱ አይቷታል ከወንድ ጋር እንደሆነች። ያኔትም በተቀጣጠለው እሳት ላይ ጋዝ አርከፍክፋበታለች። ማናት ደግሞ ይች ምንድናት እያለች እንደማታውቃቱና ማስመሰል ጀምራለች። በቃ ፂ ምንም ነገር ሳትናገር እንደደበረው ለምንድን ነው እንደዚህ በወጣው በገባው የምትጠይቀኝ? በዛ ላይ ራስን ዝቅ የምታደርገው ለምንድን ነው እያለች ስትጨቀጭቀው፣ እሱም ነገሩን ዝም ቢል ይሻላል መሰለኝ ብሎ ነው መሰል ዝም አለ። ገንዬ ከሐኪም ቤት ጓዟን ጠቅልላ ልጇ ከተሻለው በኋላ ቤት መታለች። ሉሊት ተብያዋ ሞባይሏን እያየች በቃ ገኒን ስታያት እውነቱን ልናገር ላፍርጠው እያለች ስታቆበቆብ ልጁ መጣ። በልጁና በእሷ መካከል ትልቅ ሚስጥር ስላለ ልጁ አትናገሪ ካላት አትናገርም። ለገኒ ልትናገር ያሰበችውን የመርዙን ነገር ልትናገር አስባ ዝም አለች። ገኒዬ ምንድነው እንደዚህ የሚያደርግሽ? ምንድነው ደግሞ ልትናገር ያስብሽው? ተናገሪያ ብትላትም በቃ ልጁ ሚስጥር እንዲሆን ከፈለገ እኔ ምን አደርጋለሁ ብለሽ ነው? በቃ ተይው፣ እለፊው፣ በራስሽ ጊዜ ለማወቅ ሞክሬ እያለች ሞባይሏን ጌም መጫወት ጀመረች። ልጁም ቢሆን በቃ ዳኒ ምንድነው እንደዚህ የሚያደርግሽ? አንቺ ሴትዮ ስርዓት ቢኖርሽ አይሻልም? እናቴ ምልትያን ነበረ እያለ ዝም እንድትል አስጠነቀቃት። ገንዬ ከመጣች በኋላ ሻወር ገብታ ልብሷን ቀይራ በቃ ልጄስ እንዴት ሆና ይሆን ብደውልላት አይሰራም ስልኳ እያለች ወዲያ ማተረች። በተረፈ ናቱ እንግዲህ ግራ ገብቶታል። ማለት ይሄ ልጅ እንዴት እኛ ቤት ውስጥ ሊከራይ ይቻለ? ከተከራየም በኋላ በስተጀርባ የሆነ ተልዕኮ አለው ብሎ ከአቤል ጋር እየተመካከሩ ነው ምን ማድረግ እንዳለባቸው። አቤልማ በተለይ ማታ ከሚወዷት እና ከሚያፈቅራት ጽዮን ጋር አብሮ ስላየው የሆነ ተልዕኮ እንዳለው ገባውና ያለምንም ጥርጥር እውነቱን መናገር አለብኝ ብሎ አስቧል። ያኔት ተብያዋ እንግዲህ ስለላካት ከኤፍራታ ቤት ሰክሰክ እያለ ድጋሚ አይኗን በጨዋት በቤቷ ድረስ ዲያ መልእክት ልትልክ ነበረ። እሷማ እንደውም በዛ በቪዲዮ መርዙን ስትነሰንስ በነበረው ቪዲዮ ልታስፈራራት ብትሞክርም እንኳ በጭራሽ ኤፍራታ እንደዚህ የምትፈራ ሰው አይደለችም። ከፈለግሽ ቪዲዮውን ይዘሽ ፖሊስ ጋር መሄድ ትችያለሽ፣ ልታሳስሪ ትችያለሽ። በቀደም ያልሆነና የተሳሳተ መረጃ ሰጥተሽ ሉሊትን እንድወጋ ካደረግሽ በኋላ አሁን ደግሞ በዚህ ታስፈራሪኛለሽ? የምፈራ መስሎሽ ነው እንዴ? ጸጉርሽን ወኑኜ ከቤት ውስጥ ከማስወጣቴ በፊት በእግርሽ ብትወጪ ነው የሚሻለሽ። ውጪ ብላ መንቀራ አስወጣቻት። ያሰበችው ሳይሳካ ለቃል አሳካሽ ወይ? ነገርሻት? ምን አለችሽ? እያለ ምን እንደው ሳይታወቅ የላካትና መልእክት አድርሽልኝ ያላት ነገር ሳይታወቅ እባክህ አልተሳካልኝም፣ እኔማ ትፈራለች ብዬ ስለበቀደሙ ስለመርዙ ቪዲዮ እንዲያለኝ ሳያሳያትና ሳስፈራራት ነበር። እሷ የምፈራ ፍጡር አይደለችም እና ደግሞ ቶሎ መንቅራ ከቤቷ አስወጣችኝ እንደብዬ እናገራለሁ ብላ። አንቺ ቆይ ጤነኛ ነሽ? መጀመሪያ ወደ ተላክሽበት ቶሎ መግባት ነው የሚሻለው። የማይሆን ዝባዝንኬ እየቀባጠርሽ ጊዜ ማግደል ነው የምትፈልጊው። አንቺና እኔ በዛ አይነት ምንም ነገር አላሳካም። ብቻዬን ብሰራ ነው የሚሻለኝ እያለ የራስሽ ጉዳይ ብሎ ጥሏት ሊሄድ ሲል በቃ የዛሬን ይቅርታ እንደማንም ብዬ ያንተ መልእክት አደርሳለሁ፣ ቤትም ብዬ ገብቻ አደርሳለሁኝ እና አብረን ግዴታ መስራት አለብን እያለች ስለ ራሷ ታሪክ አወራችሁ። የራሷ ታሪክ እንግዲህ የነጽዮንና የነናት አባት እናቷን አፍቅሮ ካስረገዛት በኋላ ለምን አረገሽ ብሎ ነው መሰለኝ ጥሏት አለ። እናቷ በድህነት እንግዲህ አስፋልት ዳር ደሳሳ ጎጇቸው ጽዮንንና ናታን እንዴት እንደሚያድጉ ከአባቱና ከእናቱ ጋር እየተመለከተች አእምሮዋ መጥፎ ነገር እየጻፈ እየተራበች እየተጠማች ስላደገች አሁን ትልቅ ሰው ሆኛለሁ፣ ናታንና ጽዮንን መበቀል አለብኝ፣ እናቴ እንደዛ አምሮባት እና ቆንጅዬ ሆና አሁን ለእኔ ስትል ተቦሳቁላለች
በእነሱ ምክንያት ህይወቴ ብስቁልቁል ወጥቷል እያለች ለመበቀል እሳቱን እያቀጣጠለች ነው። እንግዲህ ቃልም ቢሆን እህቱን ካጣ በኋላ እህቴንም ያጣኋትና ከዚህ ቤት እንድትለቅ ያደረጓት በእነሱ ምክንያት ነው። መርዝም እስከ መብላት ድረስ እኔንም ለመግደል እያሰቡ እንዲህ በቀላሉ ዝም አልልም ብሎ ሸረኛ ለሸረኛ ተገናኝተው ኤፍራታንና ናታን እንዴት መበታተን እንዳለባቸው፣ ጽዮንም እና ናታንም እንዴት መጉዳት እንዳለባቸው እያሰቡ ኑሯቸውን ቀጠሉ። ምላሷ ቢዘጋ በቂጧ የምታወራው ሴትዮ ተብዬዋ ስለ ኤፍራታ መርዝና ስለ ዲያኒ መመረዝ ቪዲዮ በስነ ስርዓት ስለቀረጸቻት ገኒን ብትሰማ እኮ የገዛ ልጇን እንደመረዘ ብታውቅ ኖሮ የሆነ ነገር ታረጋለች፣ እኔማ መናገር አለብኝ ብላ አስባ ነው መሰለኝ። እንዴ ገኒ አልሰማሽም እንዴ? ምኑን ነው የምሰማው ደግሞ አንቺ ሴትዮ? መርዙን ዳኒን እኮ የመረዘችው የገዛ እህቱ ናት። አልሰማሽም? ኤፍራታ ናት። ከፈለግሽ ላሳይሽ እያለ ሞባይሏን ልነካካና ልታሳያት ስትሞክር ዳግም ብድግ ብሎ ምን ሆነሻል? ጤነኛ አይደለሽም እንዴ? ደግሞ ምንድነው ለእናት የምታሳያት ብሎ ሞባይሉን ቀማት። ገንዬ ይሄንን ንግግራቸውን ስታይ እውነት ነው እንዲህ ብላ ፈጠጠች። እውነት ልጄ ኤፍራታ ወንድሟን ምርዛ ጋር አርጋ የገደለችው ማለት እንዲታመም ያደረገችው እሷ ናት? ንገሩኝ እንጂ ዝም ያደርጋችኋል እያለች ስታፋጥጣቸው ጽዮን ከኋላ አንቺ ሴትዮ ጤነኛ አይደለሽም እንዴ? ቆይ ይሄ ቤት ካልተበጠበጠና ነገር ካልሆነ ደስ አይልሽም ማለት ነው? ቆይ መቼ ነው ደህነኛ ሰው የምትሆነው? እያለች ሉሊትን ለመቆጣት ስትሞክር ገን እየጠረጠረች እውነትም ኤፍራታ መርዙን ያደረገችው ወንድሟን ልግል ነው ማለት ነው? ንገሩኝ እንጂ እያለ ብታፋጥጥ ጽዮን ምንም አማራጭ የላትም። ገንዬ እንደምታስቢው አይደለም። ያው መርዙን እሷ ያደረገችው ቢሆንም እንኳን ለሱ ለወንድሙ አልነበረም ለሌላ ነበረ ብላ ስትመልስላት ለማን ማለት ምን ማለት ነው? ማለትማ በቃ ራሱን ኤፍራታን ጠይቂያት፣ እሷ በራሷ ታስረዳሻለች ገንዬ እያለች አርግዛ ነው አላረገዘችም ወይስ ምግብ ተመርዞ ነው ወይስ ምንድን ነው? ጽዮን ከሉሊት ጋር ቁርስ እየበላች እያለ አስሬ ሀማም ሽንት ቤት ትመላለሳለች። ወደ ላይ ነው የሚላት። ምግቡን አላርጅክ ሆኖባት ይሁን እንግዲህ ፍቅረኛም ስላላት አርግዛ ይሁን ወይም ደግሞ እቺ ሉሊት የማታመጣው ነገር የለም ምናልባት የሆነ ነገር አድርጋባት ይሁን ሳይታወቅ ሆዴን እያለች ትወጣለች። እንግዲህ ቃል ደግሞ ሁለተኛ ማሳመን አለበት ጽዮንን ለራስ የሆነ እንድትቀርባትና ከፍቅረኛዋ ጋር እንድትለያይ ማድረግ አለበት ብላ ስለጠነሰሰች ዩኒት ተብዬዋ ያቺ ማን ነበር ስሟ ስራ በሚል ተልካሻ ሰበብ ሰፈሯ ድረስ ሄዶ ለወንድምሽ እንደውን ስራ አልሰጠሽም፣ እዚህ ቤት ውስጥ እጅሽና እግርሽን አጣጥፈሽ ከምትቀመጪ ለምን ስራ አትሰራም? አብረን ስለ ስራው ሁሉን ነገር ላስረዳሽ እና አብረን መስራት እንችላለን ብሎ ሊያግባባት ሞከረ። የኔ ወንድም እንዲህ ለኔ ሊያንስ ነው? እኔ ስላልፈለግኩ ብቻ ነው። ስራ ፈልጋለሁ ብዬ ብነግረው ኖሮ በእግር በፈረስ ፈልጎ አጊቶልኝ ይገባ ነበር። ግን እኔ እንዲሰራና እንዲደክም አይፈልግም። ስለዚህ ስርዓቴን ይዘህ ከግቢ ውጣ። ሲጀምር ካንተስ ጋር እንዴት አይነት ስራ ነው የምሰራው? ዝም ብለው ውጣ ብላ መንቅራ ንግግሩንም ሳታስጨርሰው አስወጣችው። በቃ ግራ ገብቶታል፣ ጨንቆታል። መቼም ቢሆን እኔን አፈልገኝም። ብቸኝነቷን ለማስላቀቅ ሲደብራት ለመሳቅና ለመጫወት ብቻ ነው የምትፈልገኝ ብሎ እንግዲህ ግራ ገብቶታል። የጽዮን ፍቅረኛ መኪና ውስጥ እየተከሩ እያለ ህይወታቸው እንዴት ማስቀጠል እንዳለባቸው እና በተለይ ደግሞ የገንዬን የድሮውን ቤታቸው ለምን ተከራይቶ እንደዚህ ካጠገባቸውን እየኖረ ስላለው ስለ ቃል ማጣራት እንዳለባቸው ስለገባቸው ተመካከሩ። በቃ መደበቅ ስላልፈለገ ማታ ከጽዮን ጋር እንዳየው ፍርጥርጥ አድርጎ ነገረ። ፍቅረኛ እንዳለችው በፍቅረኛው ምክንያት ጠጋ ብዬ ስለሱ ለማወቅ ሞክሬ ነበረ። ፍቅረኛው የምትጠጋው ወይም ደግሞ ሰው ጋር የምትግባባ አይነት ሰው አይደለችም፣ በግልጽ የምታወራ አይደለችም እያለ ፍቅረኛው መስለዋለች። እህቱን እኮ ነው ያወራው፣ ያጀማ እህቱን ነው ያወራው። እና አልሙሀም እንደዚህ እየተባባሉ ዳኒ መደበቅም ስላልፈለገ በቃ እውነቱን ልንገረው ብሎ ማታ እኮ ከሱ ጋር ይቻት ነበር ጽዮንን። እዚህ ግቢ ያለ ምክንያት አልገባም፣ በስተጀርባው የሆነ ተልዕኮ አለው፣ ስለሱ ማጣራት አለብን ብሎ ጽዮንን ሲነግረው ናታም ራሱ ደነገጠ። እንዴት ሊሆን ይችላል? አንድ እህቴን እንደዚህ ጠጋ ብሎ እስከዚህ ድረስ? ድጋሚ እህቴ መሰባበር የለባትም። ታውቃለህ በቢኒያም እንዴት እንደሆነች
እያለ በውስጡ እኔ እንዳፈቀርኳትና ፍቅራችንን ተገላልጸን አብረን መኖር ጀምረናል የሚለውን ቢነግረው ምን ሊሆን እንደሚችል እያሰበ እሱስ ልክ ነህ፣ በመጀመሪያ ፍቅሯ ተጎድታለች፣ ድጋሜ ካፈቀረች እና ፍቅር ውስጥ ከገባይ ከባድ ነው የሚሆነው እና ልንጠብቃት ይገባል። ይህ ሰውዬ ጠጋ ጠጋ ብሎ ምናልባት በሷም ሊመጣብን ይችላል እና ስለ ማንነቱ ሳይውል ሳያድር በደንብ ማወቅ ይኖርብናል ተባብለው መረጃ መሰብሰብ እንዳለባቸውና ይህ ሰውዬ ከበስተጀርባ ማን ነው፣ በተለይ ደግሞ ያቺ የድሮ ወንጀለኛይቱ ከእንትና ጋር የምትሰራው ከያፌት ጋር የምትሰራው ሴትዮ ታስታውሱ እንደሆነ ትዝታ የእሷ ሰው ከሆነና ከእሷ ጋር የሚሰራ ከሆነ የሆነ ስለ ልጅም ስለተለያየም ነገር የልጅንም ገዳይ የሚያውቀው ይመስለኛል። እና ስለኛም ህይወት ስለ ቤተሰቦቻችን ጠቅቀው ስለሚያውቁ የኛ ህይወት ለመበጥበጥ ነው የመጡት ብለው ስላሰቡ ስለሱ ለማጣራት ተስማምተው ከመኪናው ወረደ። ናታን ቢሆን ከፍቅሩና ከውዱ ቤት ስለምጠብቀው ወደ እሷ ገስግሷል። ገንዬም እውነቱን ለማወቅ በቃ ኤፍራታን ለመጠየቅ ወደ ቤቷ ሄዳለች። እውነቱን ትነግራት ይሆን? ገንዬስ ምን ትል ይሆን? እና ድራማው እዚህ ላይ ያበቃል። ውድ ቤተሰቦችዬ ምን ትላለች ገኒና ማኡል? ያኔ ገኒ በሉሊት ነገረኝነት ገኒና ኤፍራታ የሚጣሉ ይመስላችኋል? እና ውድ ቤተሰቦችዬ የሐረግ ድራማ ይህን ይመስላል። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ነባሮች ላይክ ሸር ማድረጋችሁን እንዳትረሱ። በሌላ ፓርት እስከምንገናኝ መልካም ሁሉ መኝላችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ ቻው።